እነዚህ ከብቶች ከገቡ ዛሬ ሳምንታቸው ነው። በዚህ በሳምንት ጊዜ ውስጥ ግን ትልቁ የሚባለው ስራ ደግሞ የሰራሁት ወደ እኔ ሲስተም ማምጣት ወይም ደግሞ ወደ እኔ አመጋገብ ስርዓት ማምጣት ነው። ከዚህ በተጨማሪ እንግዲህ የመጀመሪያዎቹ ሳምንታት ላይ ከምንሰራቸው ስራዎች ውስጥ የሆድ ማጽዳት ስራና የመድኃኒት ሕክምና በጣም ተጠቃሽ ናቸው። እነዚህ ስራዎች በደንብ በአግባቡ በስኬት በሚባል ደረጃ ተሰርቷል። እንደምትመለከቱት ከትናንትናና ዛሬ ጥሩ አመጋገብ አላቸው። ያ ማለት ይህ ሆድ እንደምትመለከቱት የሞላው ዛሬ ነው ማለት ነው። ይህ ሆድ የሞላው ዛሬ ነው። እንደምትመለከቱት ትንሽ አስቸጋሪ የሆነ ከብት የነበረው ይሄኛው ነው። ሲመጣም በተወሰነ መልኩ በሽታ ነበረበት። በተለይ ከዚህ ከአተነፋፈስ ችግር ጋር ተያይዞ ይሄ የአፍንጫ ፈሳሾች ነበሩት። ይሄ ማሳል ነበረው። እነዚያ ነገሮች በስፋት የሚታዩበት አይነት ከብት ነበረ። ሙሉ በሙሉ ከዛ አሁን ነፃ ሆኗል በመድኃኒት ሕክምና ማለት ነው። ከዚህ በተጨማሪ ደግሞ ወደ እነዚህኞቹ ስንመለከት እነዚህ በጣም ጸባይ ያላቸው ከብቶች ናቸው። እውነት ለመናገር ጥሩ የሆነ ሲመጣም ጀምሮ ይሄ ከብት በነገራችን ላይ ጥሩ የሆነ አመጋገብ የነበረው ነው። ነገር ግን በመካከል የተወሰነ መረበሽ ከዚህ ከመድኃኒት ሕክምናው ጋር ተያይዞ የአመጋገብ ፍላጎታቸው እየቀነሰ ነበረ ማለት ነው። ስለዚህ ጥሩ ስራዎች የተሰሩበት ነው። እንደምትመለከቱት ጸባይ ዋነኛው ነገር ነው። ተመግበው ወደ ሰውነት የመቀየር አቅማቸው ለመጨመር ዋነኛው ጸባይ፣ አመል ወይም ደግሞ የተረጋጉ ከብቶች መሆናቸው በጣም የተሻለ ነው። እንደምትመለከቷቸው እንግዲህ ጸባይ ጋር ምንም አይነት ችግር የለባቸውም። እነዚህ አይነት ከብቶች እንግዲህ መጥተዋል ማለት ነው። ትልቁ ስራ ከምንሰራቸው ስራዎች ውስጥ እንግዲህ በጣም ትልቁ የሚባለው የሆድ ዕቃ ስርዓትን ማጽዳት ነው። ወይም ደግሞ የመጀመሪያው ሳምንት ላይ ከብቶቹ ልክ እንደመጡ የመጀመሪያው ሳምንት ላይ የጽዳት ስራ፣ የሆድ ዕቃ ስርዓት ማጽዳት ወይም ደግሞ እዚህ በተለይ ከዚህ ከጥገኛ ነገሮች ወይም ደግሞ ከውጭ ከውስጥም ጥገኛ ነፃ ማውጣት ነው። እነዚህ ከብቶች እንግዲህ ያንን ስቴጅ አልፈው አሁን ሙሉ በሙሉ ወደ እኔ ሲስተም መጥቷል። አብዛኞቹ ከብቶች እንግዲህ በሚመጡበት ሰዓት በጣም እኔ ጋር የሚቸገሩበት ዋነኛ ምክንያት ምናልባት ሌሎቻችሁ በዚህ ነገር ትቸገራላችሁ እያላስብም እኔ ጋር ሲመጡ በጣም የሚቸገሩት ወደ እኔ አመጋገብ ለመምጣት በጣም ይቸገራሉ። ወይም ደግሞ የኔ መኖ ለመልመድ ረጅም ጊዜ ይፈጅባቸዋል እና የተለያዩ ዲስኦርደሮችም የሚያጋጥሙበት ሳምንት ነበር። ባለፈው ሳምንት ላይ አሲዲዮሲስ ተጠቃሽ ነበረ። አራቱም በሚባል ደረጃ የአሲዲዮሲስ ተጠቂ ነበሩና ያንን አሲዲዮሲስ ወይም ደግሞ በዚህ በጨጓራ ውስጥ የአሲድ መብዛት የምንላቸው ነገሮች የሚጠቀሱ ነበሩ። ስለዚህ አቤት 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 አመል አቤት 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 አመል አቤት መልክ አቤት መልክ አቤት መልክ 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 ከጸባይ ጋር በነገራችን ላይ ማብላት ብቻ አይደለም። ይሄ ከብት በልቶ የሚዋጋ ከሆነ በልቶ የሚራገጥ ከሆነ በልቶ በጣም ጸበኛ ከሆነ ምንም እንዳላበላችሁ ነው የሚጠቀሰው ማለት ነው። ስለዚህ እነዚህ አይነት ከብቶች በጣም የተረጋጉ አይነት ከብቶች ስትመጣ ግን እንደዚህ አይነት ጸባይ አልነበራትም። ትንሽ ጸበኛ ኩልሽ አትመስልም ወይም ደግሞ የተኮላሸች አትመስልም ነበር። አሁን ግን ተረጋግታለች ማለት ይቻላል። ይሄኛው የመራገጥ ነገር ነበረው። ይሰው አይተው እርግጠኛ አይደለሁም ግን ይራገጥ ነበረ። በነገራችን ላይ ምን እንደሚያካክሉ አይታችኋል። ቁመታቸው ተመልከታችሁ፣ ግዝፈታቸው፣ ቁመታቸው አንደኛ የሚባሉ ናቸው። እነዚህ አሁን ይኸውላችሁ እዚህ ጋር ጭቃው ምናምን ትንሽ ረባብሾታል። የትኛው አንደኛ ደረጃ ይሆናል የሚለው እንግዲህ አላውቅም። እስኪ ኮመንት ላይ አሳዩ። አራቱንም ከብቶች አስቀምጥላችኋለሁ። አራቱ ከብቶች የትኛው በጣም ይለጠጣል፣ የትኛው አንደኛ ይሆናል የሚለውን የራሳቸውን ግምት አስቀምጡልኝ። እኔ ለመገመት አልችልም፣ ይቸገራለሁ። እና ያቺ ከብት ግን ተመልከቷት። ያቺ ከብት ትንሽ አመል ችግር አለባት። ይኸውላችሁ እናባብለዋለን በማባበል በጸባይ ሆነ ተመልከቱ። ይራገጣል፣ ከፈለገ ይራገጣል። ግን በጸባይ እንገዛዋለን። ይኸውላችሁ ታያችኋል። በሳምንት ውስጥ ይሄንን አይነት ባህሪ ማምጣት ማለት በጣም ከፍተኛ የሆነ ለውጥ ማለት ነው። ይኸውላችሁ እንዳልኳችሁ ይሄ ሆድ የሞላው በዚህ ሳምንት ነው። ማሳያችሁ ከዚህ ወደዚህ መጥተዋል ብዬ እንግዲህ በተደጋጋሚ በማሳየት ይታወቃለሁኝ። እና ይሄ ነበረ ሲገቡ ይሄ እንደዚህ አይነት ደረጃ ሆነዋል የሚለው ነገር እንደዚህ ከወጣ አጥንት ነው የሚጀምረው ማለት ነው። ይኸውላችሁ ይሄ ነው የሚሸፈነው። አይታችኋል። ይሄንን ቻሌንጅ መጋፈጥ ወይም ደግሞ ይሄንን ፈተና ማለፍ ይጠበቅባችኋል። ከዚህ ከማድለብ ስርዓት ውስጥ ወይም ደግሞ ከዘጠና ቀናቶች ውስጥ በጣም ትልቁ ስራ ይሰራል ብዬ የማስበው የመጀመሪያዎቹ 10 ቀን ወይም ደግሞ የመጀመሪያዎቹ 1 ሳምንት ናቸው። ይህ ማለት በስኬት በሚባል ደረጃ በትክክለኛው በተመጠነ ዶዝ በተመጠነ ዲዋርመር ወይም ደግሞ በተመረጠ ዲዋርመር ማድረግና እንዲሁም ደግሞ የተለያዩ ኢንፌክሽኖች ካሉ
ትሪት ማድረግ ይጠበቅብናል ማለት ነው። ስለዚህ ካልኳችሁ ከዚህ ካገቡት 4 ከብቶች 4ቱም ከፍተኛ የሆነ የምግብ ፍላጎት ነበራቸው። ነገር ግን ደግሞ እንዳልኳችሁ የተለያዩ ዲስኦርደሮች ገጥሟቸው ነበረ። በእነዚህ ዲስኦርደሮች ትንሽ አፕታይታቸው የመቀነስ ነገር ታይቶ ነበረ። ትንሽ ደግሞ ቻሌንጅ ያደረጓቸው ነገሮች እኔ የምጠቀምበት የዲዋርሚንግ ስኬጁል ወይም ደግሞ የአንጀት ቀጫጭን ትሎችን ከማስወገድ ጋር ተያይዞ እነሱን ደግሞ የምጠቀምበት ትንሽ ወጣ ያለ አይነት አሰራር አለኝ እና ያን ትንሽ ቻሌንጅ አድርጓቸው ነበር። ትንሽ ያዝ አድርጓቸው ነበረ። ለአንድ ለ4 ቀን ለ3 ቀን ያክል በጣም ፊድ ኢንቴካቸው በጣም የወረደ ነበረ እና አፕታይታቸው ወርዶ ነበረ። ስለዚህ በዚህ መልኩ አሁን ግን ኦልሞስት ሙሉ በሙሉ በሚባል ደረጃ ቁመታቸውን ተመልክቶ እቺ ጭራ አልባ ነች። ተመልክቶ እየነጨ ነው ያለው እያወጣ ነው ያለው። ተመልከቱ። ይሄ ማለት በነገራችን ላይ በጣም ጥሩ የሚባል ለውጥ እንዳላቸው የምናይበት ነው። እንግዲህ በሳምንት ውስጥ በጣም ተግባብተናል ብዬ አስባለሁ። በሳምንት ውስጥ ጥሩ መግባባት ላይ ደርሰናል እነዚህ ከብቶች ማለት ነው። ስለዚህ አርቢዎች ካላችሁ ያው የምንጀምረው በእንደዚህ አይነት መልኩ ነው ለማለት ነው ያስተላልፍኩላችሁ። ይሄንን መረጃ በአጠቃላይ ሲገቡ እንደዚህ ነበሩ። ነገር ግን በ90 ቀን ውስጥ ያለ መካከል በጣም ወጥረን እንሰራለን። ከበፊቱ የተሻለ የሆነ የሰውነት ክብደት እንዲወጡ እንሰራለን ብዬ አስባለሁ። በእርግጥ ካለፉት ስህተቶች ኦልሞስት ተምሬያለሁ። ብዙ ነገሮችን አሻሽዬ መጥቻለሁ። ስለዚህ እነዚህ ፑልሾች ደግሞ በአሁኑ በደንብ አድርገን የአጨራረስ ሁኔታቸውን በደንብ አድርገን እናሳምርላቸዋለን ማለት ነው። ስለዚህ እነዚህ ናቸው። እንግዲህ ማን አንደኛ ይሆናል የሚለውን አናውቅም። የኔ ግምት እዛ ጋ ያለችዋ በጣም ጥሩ ይመስለኛል። በመቀጠል ግን አላውቅም። በመቀጠል ይሄኛው ኋላ ቀር ይመስለኛል ነው ገና እያገገመ ያለ ከብት ስለሆነ ብዙ የመኖ አወሳሰዱን በጣም ዝቅተኛ ነው። ስለዚህ በተወሰነ መልኩ እስኪ እንመለከተዋለን ማለት ነው። እና ሲሆኑ ላሮች ናቸው በነገራችን እና በጣምም አንደኛ ናቸው። ስለዚህ ዛሬ ይዤላቸው የመጣሁት ሀሳብ ይህንን ይመስል ነበረ። በቀጣይ ደግሞ ከዚህ ከመኖ ጉዳይ ጋር ወይም ደግሞ እናንተ ኮመንት ላይ በምታሳውቁኝ መሰረት ወደ እናንተ ይዤላችሁ እመጣለሁ።